ዘማሪ ተከስተ ጌትነት ለቀረበበት ተቃውሞ ከባድ ምላሽ ሰጠ። ለመሆኑ ተከስተ ምን አጥፍቶ ነው? ዘማሪት ሶፊያ ሽባባው ጉዳዩ ላይ ጣልቃ ገባችበት። ከሰሞኑ ብዙዎቻችን እንደምናስታውሰው በተለያዩ ማህበራዊ ሚዲያዎች ላይ በተለይ ደግሞ በወንጌል አማኞች ዘንድ ትኩረት አግኝቶ መነጋገር የነበረ ጉዳይ ነበር። ራሷን ነብይ ነኝ ብላ የምትጠራ መድኃኒት የተባለች ግለሰብን በተመለከተ የምንወዳቸው የምናከብራቸው ዘማሪዎች ይህች ግለሰብ በምታገለግልበት በደቡብ አፍሪካ በሚገኝ አንድ ቸርች ውስጥ በመገኘት ሲያገለግሉ የሚያሳይ ተንቀሳቃሽ ምስል መዘዋወሩን ተከትሎ በወንጌል አማኞች ዘንድ ከባድ ጥያቄን የፈጠረ ጉዳይ ሆኗል። ከነዚህ መካከል ዘማሪት ዘርፌ ከበደ፣ ዘማሪ ወርቅነህ አላሮ የሚገኙበት ሲሆን ታዲያ ይህንን ጉዳይ አነጋጋሪ ያደረገው ነገር ደግሞ ራሷን ነብይ ነኝ ብላ የምትጠራው ይህቺ ግለሰብን በተመለከተ ሲወጡ የነበሩ መረጃዎችና መጽሐፍ ቅዱሳዊ የሆኑ ልምዶች ከባድ ጥያቄን የፈጠሩ ነው በመገኘታቸው ነው። ከጊዜ ወደ ጊዜ እየተለመደ የመጣውና ዘማሪዎቻችን በተጠሩበት ቦታ ሁሉ ሲዘምሩ መታየት ጉዳዩ ኖርማል እየተደረገና ገንዘብና ዝናን ፍለጋ የሚካሄድበት ርቀት እጅግ አሳሳቢ እየሆነ መጥቷል። ለዚህም ነው ዘማሪት ዘርፌ ከበደ ይህችታችን ባዘጋጀችው መድረክ ላይ በመገኘት ማገልገሏን ተከትሎ ዘርፌ ከበደ ምን ነካት፣ ይህ ላንቺ አይመጥንም የሚል ጉዳይ ሲነሳ እንደነበር እናስታውሳለን። ታዲያ ከሰሞኑ ደግሞ በብዙ ዘማሪዎቹ የተባረክንበት የተጽናናንበት ተወዳጁ ዘማሪ ተከስተ ጌትነትም የዚሁ አካል ተደርጎ ወደዚህ መድረክ ሊጓዝ እንደሆነ የሚያሳይ ማስታወቂያ በማህበራዊ ሚዲያዎች ላይ መዘዋወሩና አሁን የምናቀርብላችሁን እንግዲህ ከባድ ክስ ሲቀርብበት ስለነበረ ከጥቂት ደቂቃዎች በፊት ግን ያልተጠበቀ ምላሽን ሰጥቷል። የቀረበበት ተቃውሞ እንደዚህ የሚል ነበር። ሰውን ፈርቶ ጌታን ዋሽቶ የሆነ ህይወት ይላል ተከስተ ጌትነት ላይ የቀረበበት ተቃውሞ። ወንድማችን ዘማሪ ተከስተ ጌትነት በዝማሬዎቹ በብዙ የተባረክንበት እያገለገለ የሚገኝ ዘማሪ ነው። ብዙ ጊዜ አስተውላችኋል። በሀገር ውስጥም ይሁን ከሀገር ውጭ የሚጠራባቸውን አገልግሎቶች የጠራውን አካልና ቸርች ሰዎች ጋር ከመሄዱ በፊት ቀድሞ ያጋራዋል። ከነገጹም እያንሸራሸረ ጥሪ ያደርጋል። ማስታወቂያውንም በራሱ ገጽ ይለጥፋል። በተቃራኒው ደግሞ ጩኸት ያስነሳል ብሎ ሲረዳ ተደብቆ ሄዶ በሐሰተኛ ነቢያት መድረኮች አገልግሎት ማስታወቂያ ሰርቶ ምዕመኑን አዘርፎ ኪሱን አደራጅቶ ይመለሳል። እነዛ ደግሞ እሱ ባያጋራላቸውም ኢየሱስም በቸርቻቸው መጥቶ በጉባኤው መዘመሩ ለዘረፋቸው ስለሚጠቅም በሶሻል ሚዲያ ላይ ያጋሩታል። ተከስተ ግን ምን ነካው? ዛሬም እዛው ነው። በወንጌል አማኞች ታሪክ በዓለም ሚዲያዎች የአማኙን ስም ገደል የከተተ የመጀመሪያው መሆኑ የትላንቱ ጠፍቶት ስለምን ዛሬም በዚህ መልኩ ይደግመዋል? ግን እስከ መቼ? ዘማሪ ተከስተ ጌትነትን የሚጠሩ በሀገር ውስጥም ሆነ ከሀገር ውጭ ያሉ ቸርቾች ተመሳሳይ አማኙን ከማዘረፍ ዓላማ ውጭ እንደሌላቸው እኛም አማኙን በቂ ግንዛቤ ያለውና ጥሪ የምታደርጉ የዚሁ አካል ናችሁ የሚል ክስ በማህበራዊ ሚዲያው ላይ እንግዲህ በብዛት ሲዘዋወር ነበረ። ታዲያ ከጥቂት ደቂቃዎች በፊት ደግሞ ዘማሪ ተከስተ ጌትነት ያልተጠበቀ ምላሽን ሰጥቷል። ተከስተ ጌትነቱም እንግዲህ በዚህ ጉዳይ ላይ በግልጽ ሀሳቡን ያስቀመጠ ሲሆን ከዚች እህታችን መድኃኒት ከተባለችው ራሷን ነብይ ነኝ ከምትጠራው ግለሰብ ጋር ሊያገለግል ነው የሚለው ፖስተሩን መሰራጨቱን ተከትሎ እንዲህ ብሏል። ይህ ፖስተር የቅርብ ጊዜ አይመስለኝም። እህታችን መድኃኒት ጋር በአካል የተገናኘ ነው አንድ ጊዜ ብቻ ነው። እሱም አዲስ አበባ ውስጥ የሆነ ካፌ ቤት ይመስለኛል። ስለሆነም አገልግሎት ላይ የመገናኘት አጋጣሚ ኖሮን አያውቅም። በቀረው አንዳንድ ሰዎች ቢሳካላቸው በቅንነት የሚያገለግሉት ሰድበው ለሰዳቢ የሚያሰጡ በግ መሳይ ተኩላዎች እንዳሉ መረዳት ጠቃሚ ይመስለኛል። ምንም አይነት መልካም ነገራችሁ ላይ ጌታ ይባርክህ እንኳን ብለው የማያውቁ ሰበብ እየጎለጎሉ ሊገሏችሁ የሚታትሩ ጥቂቶች እንዳሉ ከህይወት ተሞክሮ ተረድተናል። ሆኖም መጥፋታችሁን ሲያልሙ በብዙ ሞገስ ቀጥላችኋል። መደብዘዛችሁን ሲጎመጁ ከጸጋው ብዛት የተነሳ በሁሉ አቅጣጫ ደምቃችኋል። ያንን ማየት ደግሞ ለሚጠሏችሁ ሰዎች የዘወትር ቁጭትና ራስ ምታት ነው። በዚህ ሁሉ የሚጠሉንን እንድንወድ የሚያዘው ክቡር ቃሉ የታመነ ነውና በጌታ ፍቅር እንወዳቸው ዘንድ
የማይሻር ሀቅ ነው። ጸጋ ይብዛልን። ስለዚህ ነገር ምን ትላለህ? እውነት ነው ወይ? በማለት በአክብሮትና በፍቅር በውስጥ መስመር የላካችሁልኝን ሁሉ አመሰግናለሁ። በዚህ አጋጣሚ የትኛውንም የተጋበዝኩበት ኮንፈረንስ በዚህ በኔ ፔጅ ላይ ያላጋራውት ጊዜ ኖሮ አያውቅም። ስለሆነም ማንኛውንም ቀጣይ ፕሮግራም በዚህ ፔጅ ላይ በማየት የማገለግልባቸውን ቦታዎችና ቀኖችን ማወቅ ይቻላል። እንደ ጠላቶቻችን ምኞት እንዳይሆንብን ላደረገ ለጸጋው ክብር ይሁን። ወዳጆቻችን ሁሉ ከሐሰተኛ መረጃ ተጠነቀቁ ዘንድ ምክሬ ነው። ብሩካን ናችሁ የሚል እንግዲህ ምላሽን ሰጥቷል። እውነት ለመናገር አንዳንድ ጉዳዮችን ትችትም ስናቀርብ ከዛ ግለሰብ የሚሰጠው ምላሽ መጠበቅ ሲኖርብን እውነት ለመናገር ተከስተ ጌትነት ላይ በተለይ ደግሞ ባለፈ ህይወቱን ነካ በማድረግ ሊያሸማቅቁ የሚሞክሩ ጽሁፎች ማህበራዊ ሚዲያ ላይ እንመለከታለንና ይህ ፍጹም ልክ ያልሆነ ነገር ግን ደግሞ እንደዚህ አይነት በፖስተሩ ላይ እንኳን እንደተባለው ጉዳይ ሲገጥም ተከስተ ጋር ቀረብ ብሎ እውነታውን እንዲያስረዳ ከመጠየቅ ይልቅ ስም ለማጥፋት መሄድ ትክክል አይደለም ብለን እናስባለን። ያም ሆነ ይህ ግን እንደዚህ አይነት እንግዲህ ሁሉም ዘማሪዎቻችን ማለት ባንችልም አንዳንዶች በተጠሩበት ሁሉ የሄዱ ማገልገል የተለመደ አይነት ነገር ሆኗል። ይህ ደግሞ ከገንዘብ ምኞት ጋር የተገናኘ ከዝና ፍለጋ ጋር የተገናኘ እንደሆነ ምንም ይሄ ሳይታለም የተፈታ ሀቅ ነውና እንደዚህ አይነት ድርጊቶች እንግዲህ ወንጌላችንን ለብዙ ሰዎች እንዳናዳረስ እንቅፋት የሚሆኑ ነውና ዘማሪዎቻችን የሚሆን ጉዳይ በጥንቃቄ ቢያዩት የተሻለ ነው። ታዲያ ከዚህ ጋር ተያይዞ ደግሞ ዘማሪት ሶፊያ ሽባባውም እንደዚህ አይነት ተመሳሳይ ትችቶች ሲቀርቡባት ነበረ። እሷም ከደቂቃዎች በፊት እንደዚህ ስትል ምላሹን ሰጥታለች። በጣም ጥሩ የመንፈሳዊ አቋም ላይ መሆኔን የማረጋግጠው እንደ ቲኤስቲ አፕ አይነት ሚዲያዎች ሲተቹኝ ነው። ትችት አስፈላጊ ቢሆንም ትችት ሁሉ ግን ከበጎ መንፈስ አይደለም። አንዳንዴ አጅሬም ስለሚያስተች ትችት ሁሉ ጠቃሚና ከእግዚአብሔር አይደለም። ስለዚህ አጋንንታዊ የሆኑ ትችቶችን ፈጽሞ አልሰማም። እኔ ግን ነገረኛ ወንዶች ይገርሙኛል። ሴት ብቻ ይመስለኝ ነበር ነገረኛ። ወንድ ልጅ ሚዲያ ላይ ሰዎችን እንደ ጫት ዘርግፎ ሲቅም ማየት ያሳፍራል። ብቻ እነ ዶክተር አብርሃም ተክለማርያም እነ ዶክተር ማሙሻ ፈንታ እንዳይተቹኝ። ሌላው እንኳን ከጤፍ አንቆጥረውም። የበሰሉ ሰዎች ሲተቹ ነው መጥፎ። ችግር ከታየብኝም እነሱ ብቻ ጠርተው እንዲያርሙኝ ፈቃደኛ ነኝ። እግራቸው ስር ቁጭ ብዬ ይታረማለሁ። የታረመ ሰው ብቻ ነዋ ሌላውን ማረም የሚችለው እንግዲህ የሚል ምላሽን ዘማሪ ሶፊያ ሽባባው ደግሞ ሰጥታለች። እንግዲህ ውድ የይሁ ሚዲያ ቤተሰቦች እነዚህን ጉዳዮች በማህበራዊ ሚዲያ ላይ ሲዘዋወሩ ነበረ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እኛም ብታውቁት ባልነው ጉዳይ ይህንን መረጃ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። ስለተከታተላችሁን እጅግ አድርገን እናመሰግናለን። በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው አዳዲስ መንፈሳዊ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያለን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።